ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምሳሌ ድራማ ክፍል 103ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወንድም መከታ ነው አይደለም የሚባለው። እንግዲህ ብሩክ ማለት ነው ለብዙ ጊዜ በነዝናና በዝና ጓደኞች ማለት ነው በነ ካሌብ ታግቶ ቆይቷል ማለት ነው። እንዲሁም የታገተው ብሩክ ማለት ነው ለልጁ ሲል ነው። ለልጁ ለምሳሌ ሲል ብዙ ፈተናና ብዙ መከራን አይቷል። እንግዲህ ያለ እናት እያሳደጋት እያለ እንግዲህ ሰራተኛዋ ደግሞ ቅድስት በጣም መልካምና በጣም ደስ የምትል ትሁት የሆነች ልጅ ናት ማለት ነው። እንዲሁም እንግዲህ እንደ እናት አድርጋ ነው ምሳሌን እየተንከባከበቻት ያለችው ማለት ነው። እንግዲህ ሚስቱ ማለት ነው መሀሊት በጣም መጥፎና አስመሳይ ሴት ናት ማለት ነው። ምሳሌን ለመግደል ያላደረገችው ያላበላቻት መርዝ ልታበላትም ብዙ ጊዜ ሞክራለች፣ አልተሳካላትም። አሳፍናም አሳግታ ልታስገድላትም ነበረ፣ አልተሳካላትም። እንደዚሁ ቅድስትንም ከምሳሌ ለማራቅ ለምሳሌ ቅድስት ከቤት ከወጣይ ስለዚህ እንደዛ ከቤት ከወጣይ ምሳሌንም ለመግደል በጣም ውጭ ዳ እንዳትታከም በጣም ብዙ ነገር አድርጋ ነበር፣ ግን ሳይሳካላት ቀርቷል ማለት ነው። ከእህቷ ከኤፍራታ ጋር ሆኖ ማለት ነው። በሞገስ ጥንካሬ እንግዲህ ምሳሌ ሄዳ ታክማ መታለይ ማለት ነው። መሀሊትም ከዚህ ቤት ምንጥቅ ብላ ወጥታለይ። አሁን እየጸጸታት ነው። ብሩክን ጋር ባለያይ ገንዘብን ባላስቀድም ኑሮ የሁሉ ባልደረሰብኝ እያለኝ ነው። እውነት ነው። ገንዘብ እንግዲህ ምሳሌ ከታከመች ቤቱ ይሸጣን ድሃ እንሆናለን ብላ ነው ምሳሌን ጥምድ አድርጋ ይዛት የነበረው። ግን ብሩክ ልጁንም ሂዶ በስንት መከራና በስንት ጭንቀት እሱ ራሱን አደጋ ላይ ጥሎ እንግዲህ ልጁን አሳክሞ ቤቱን ሳያሽጥ የሆነ እንግዲህ ይዘህ ወደ ሌላ ሀገር ወደምትሄድበት ሀገር ይዘህ ሂድ ብለው ሲሉት እሱን ቆሻሻ ውስጥ ጥሎ ልጁን በሰላም አሳክሞ መጥቶ ከዛ በኋላ ከመጣ በኋላ ግን ይኸው አግተውት በጣም እየተሰቃየ ነው ማለት ነው። ከዛም እንግዲህ ወንድም መከታ ነው አይደል የሚባለው፣ መድብል ጀግና ወንድሙ ማለት ነው። ብዙ እንግዲህ እነ መጎስ የሚፈሩትን ዝናን እንዲህ ፈራ አድርጎ አግቶ ብዙ መከራ አድርሶበታል በዝና ላይ ማለት ነው። ዝና ጉራ ብቻ ነው እንጂ ምንም አይነት ጉብዝና የለውም ማለት ነው። ጉረኛ ሰው ደግሞ በጣም ያስጠላል ማለት ነው። በአፍ መጎረር ሳይሆን በተግባር ማሳየት ነው እንደ መድብል ማለት ነው። መድብል ግን ጀግና ነው። እንግዲህ ብዙ ጊዜ አሸንቶታል ማለት ነው። ዝናንም መሀሊትንም ሁላቸውንም ማለት ነው። ከዛም እንግዲህ ሉላና ሞገስም በነፃነት እንዲቦርቁ ፍቅራቸውን እንዲቀጩ ማለትም እንዲፈለጉ እንዲሆኑ ረድቷቸዋል መድብል ማለት ነው። አሁን እንግዲህ ደግሞ ብሩክን ለማግኘት ብዙ መከራና ብዙ ፈተና እያዩ ነው ማለት ነው። እንዲሁም የመድብል ጓደኛ እስር ቤት የነበረ የእሱ ጓደኛ ማለት ነው አሁን አብሮ መስዋዕት እየከፈለለት ነው ማለት ነው። እስከ መመታቱም ድረስ ደርሷል። አሁንም እየታገሉ ነው ማለት ነው። እንግዲህ ብሩክን ያገኙታን ብዬ ተስፋ አድርጋለሁ። ብሩክንም አግኝተውታል ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ብሩክን አግተውት ከብዙ ጊዜ በኋላ እየተሰቃየ ሞገስም ዝቅ ሲል ወደታች ብሩክን አይቶታል ማለት ነው። ብሩክን ላይ ሲል እንግዲህ ከዛም እንግዲህ ሞገስ ደነገጠ። መድብል ከኋላው መጥቶ ሲነካው ማን ነካይ ብሎ በጣም ሲደነግጥ ከዛም እንግዲህ በፍለጋ ላይ ናቸው ማለት ነው። ከዛም ፈልገው አግኝተውታል ማለት ነው። በጣም ደስ ይላል ማለት ነው። ብሩኬ እንግዲህ በሰላም ከልጅ ጋር ትገናኛለህ ብዬ ተስፋ አድርጋለሁ። እንግዲህ ሶስታቸውም ዱብ እያሉ እየፈለጉት ነው ማለት ነው። ይህ እኮ ሆስፒታል ነው፣ ይህ ምን እያደረገ ነው፣ ብቻው ምን ይሰራል እያሉ ከዛም በፍለጋ ላይ እያሉ አንተ በዚህ ጋር ሄድ እኔ በዚህ ጋር ልሄድ ብለው ከዛ በኋላ ወንድማቸውን ብሩክን አግኝተውታል ማለት ነው። ዝና የሚባል ሰውዬ ደግሞ ጉራው መቼም አያልቅም። ይኸውልሽ ርህራሄ እዝነት የሚባል ነገር አላውቅም እያላት ነው ለማህሌት። እስከ ዛሬ አርፈሽ እንደተቀመጥሽ አርፈሽ በስርዓት ተቀመጭ፣
ከኔ ምንድን ነው የምትፈልገው? ምን ላድርግላችሁ? ሚስቴ እንታመጫታለሽ፣ ምናልባት ቀጣይ ሚስቴ የምትሆኚው አንቺ ነሽ እያለ ነው ዝና። እንግዲህ ደግሞ የሆነ ሴት አግቷል ማለት ነው። እኔ እኮ ቤተሰቦቼን የምረዳ ነኝ፣ ምን አደረግኩ አለችው። የመጣሁት ሳውዲ ልካለሁ ብላችሁ አመጣችሁኝ፣ ግን ከዚህ በኋላ ገንዘቤን ወስዳችሁ እንደዚህ ያገታችሁ ምን አድርጌ ነው አለ። እንግዲህ እነዚህና በሴት ልጅና በህፃናት በጣም እየተጫወቱ ነው ማለት ነው። እንደዚህ አይነት ሌቦችን እንግዲህ ወደ ከርቸሌ ማስገባት አስፈላጊ ነው። ቆይ ምንድን ነው ገንዘቤን ወሰዳችሁብኝ፣ ወደ ሳውዲ ወስድሻለሁ ብላችሁ አሁን እንኳን እንተውኝ እንጂ ስትል ከዛ ዝና ይህ እኮ ስራችን ነው፣ እኛ የምንኖረው ሌሎች በለፉት ነው፣ ለምን እንደክማለን አለ። ለምን ጉልበት አወጣለሁ? መለቀቅ የምትፈልጊውን የምልሽን ነገር በደንብ በስሜ አላት። 500,000 ብር ታስልኪያለሽ ለቤተሰቦች፣ የአባቴን በሬዎች አሽጣችሁ ወሰዳችሁ፣ ከዚህ በኋላ ምን ሽጣ ይሰጧችኋል አለች። እኔ ምስኪን ከዛ እሷ ወደ ውጭ ሄዳለሁ ብላ እንግዲህ ብዙ መከራ ደርሶባታል። ጭራሽ የአባቶችን ብሮች ሽጬ ሰጠሁ፣ አሁን ደግሞ ምን ልሰጣችሁ ነው አለችው። ኩላሊታችሁን ሽጡ አላት። አውሬ ናችሁ፣ ከምንም ስጋዬን በላችሁ፣ ነፍሴን የገራችሁ ምንድን ነው እያደረጋችሁ? ምን ታረጉኛላችሁ? እንግዲህ ምን ታረጉኛላችሁ? በጣም ነው የምታሳዝነው። ዝም ብለሽ አታልቅሽ። መለቀቅ ከፈለግሽ አንድ ነገር አሁንም አንድ ነገር ደግሜ ነገርሽ፣ አባትሽ በምልክበት አካውንት 500,000 ብር ያስገባላት። ከዛም በጣም ደነገጠች፣ በጣም ተጨነቀች። ኧረ ዝና የምትባል ሰውዬ፣ እንግዲያውስ እኔ ከቤት የወጣሁት እነሱ ለመርዳት እንጂ ለማራቋት አይደለም፣ እንደውስ ግደሉኝ አለችው። እንዲህ ፀሐይ እንደናፈቀሽ እዚሁ ገድሻለሁ፣ አረብ ሀገርም መሄድ የለም፣ እዛም ሂደሽ ከፎቅ ላይ መወርወር ነው፣ እምልሽን ነገር ምስሚ ነገር ነው የሚሻልሽ አላት። እናንተ ከምትሰሩት መገደል በስንት ጣሙ ብላ በጣም ተሰቃየ ማለት ነው። ዝና የሚባል ሰውዬ እንግዲህ በጣም አሰቃይቷታል ማለት ነው። ከዛም እንግዲህ ወደ ጉዳዩ ስንሄድ ሞገስና አንዱ ልጅም በጣም ከመድብል ጋር መድብልም አንዱ ልጅ በጣም እየተዋጋው ነው ማለት ነው። መድብልም አሸንፎ እንግዲህ ወንድሙን ለማግኘት ይበቃል ማለት ነው። መድብል በጣም ጀግናና ጀግና ሰው ነው ማለት ነው። ይሄኛው ሰውም እንግዲህ ምንም ጎበዝ ነኝ ቢልም ጎበዝ ሊሆን አልቻለም ማለት ነው። መድብል አንቆ ጣለው ማለት ነው። ምንድን ነው ወንድሜ የት ነው ያለው? ወንድሜን አምጣ ብሎ አንቆታን ማለት ነው። ወንድሜን የት ነው ያሰራችሁ? ትናገር እንደው ተናገር ብሎ አንገቱን አንቆ ከዛም እንግዲህ መድብል በጣም ጀግናና ጀግና ነው ማለት ነው። ከዛ በኋላ መጥቶ እንግዲህ ወይኔ ከዚህ ከኋላ መጥቶ ደግሞ አንዱ መድብልን ይመታዋል ማለት ነው። አገኘኸው ወይ ብሎ መድብልን ሲመታው እገላግልሃለሁ ብሎ ከዛም ስንት ናችሁ ለምን መጣህ ብሎ ከኋላው ሊተኩስበት ሲል መድብልን እንግዲህ ጥሎት ማለት ነው። ከኋላው ሊተኩሰው ሲል ሞገስ ጀግናው ደግሞ ከኋላ መጥቶ የኛውን ከች አረገው ማለት ነው። በጣም ደስ ይላል ሞገሴ እኔ ጀግና። ከዛ መድብልን ያነሳዋል ማለት ነው። ከዛ ይሄኛው ደግሞ እንግዲህ አንስቶ በሽጉጥ ሳይል ፍጠኑ ፍጠኑ። ከዛ ደግሞ ይሄኛው ከኋላ መጥቶ ይሄኛውን ደግሞ ሽጉጡን አስጣለው። በጣም ነው ደስ የሚለው። በጣም መረዳዳታቸው በጣም ደስ ይላል። በጣም ጀግና ናቸው ማለት ነው። በጣም ጀግና ናቸው። እንግዲህ መድብል ተሸንፎ ከኋላው መጥቶ ሲወድቅም ሞገሴ ይመጣና ሞገሴ እንከት ያደርገዋል ማለት ነው። ከዛ ደግሞ ከኋላ ደግሞ አንደኛው ጓደኛው መጥቶ ደግሞ እየተሽከረከረ ይሄኛው ይደፋዋል ማለት ነው። በጣም ነው ደስ የሚለው። ሁሉንም ከርቸል ሊያስገቧቸው ማለት ነው። በጣም ደስ ይላል። ይሄ ጀግናውን ጓደኛ ነው። ብሩኬን የት ነው ያደረጋችሁ? ትናገር እንደው ተናገር እያለ ሲቀጠቅጠው
እንግዲህ በስንት ድብድብ ማለት ነው። እንግዲህ ብሩክን ስንትና ስንት ሰዎች ነበሩ መሰላችሁ? ስንትና ስንት መሰላችሁ ሰዎች መሰላችሁ አጥረው ሲያስጨንቁት የነበረው ብሩኬን ማለት ነው። እንግዲህ መድብልን ጀግናው ማለት ነው ጓደኛውንና ሞገስን ይዞ እንግዲህ ወንድሙን ለማግኘት በቅቷል ማለት ነው። ልጁ ደግሞ ቅድስቴ አባዬ ዛሬ አይመጣም እንዴ እያለች ነው። አባቷ ውጭ እንደሄደ እንጂ እንደታገተ አላወቀችም። እሺ ምሳሌ አለች። አባዬ ዛሬ እኮ ይመጣን ደግሞ ቤቱን ማስተካከል አለብን አለቻት። አዎ ይመጣል እናስተካክላለን ብላ ቅድስቴን በጣም ተረበሸች። ታዲያ አበባም አልገዛሽ ቤቱን አላስተካከልሽውም፣ ችግር የለውም ምሳሌዬ፣ መጀመሪያ እስኪ እሱ ይምጣ፣ ዛሬም አባዬ አይመጣም አይደል አለች። ኧረ እንደሱ አይደለም ምሳሌዬ፣ ይመጣን ግን ምሳሌዬ ሲመጣ እንዳትደነግጭ አለቻት። እኔ አልደነግጥም ቅድስትዬ፣ በጣም ስለናፈቀኝ ስማዋለሁ፣ አቅፈዋለሁ አለች። እንግዲህ በጣም ተወርቶም ስለሚመጣ ቅድስቴ ውስጡ ነግሯታል ማለት ነው። እንግዲህ አንቺ የዋህ አምላክ ይርዳቸው። ምንድን ነው የሚረዳቸው አለ። ያው እንግዲህ በዚህ መከራና ጭንቅ ውስጥ እንደሚገኝና እንደሚመጣ ምሳሌዬ አላወቀችም ማለት ነው። ወንድሙ እንግዲህ በሽቦ እና በሰንሰለት እግርና እጁን ታስሮ ጥቁር ብሎ በጣም ቡስቅልቅል ብሎ ነው የሚያገኙት ማለት ነው። ከዛም ሲመጡ ወንድሙን ያገኘዋን መድብል ማለት ነው። መድብልም በጣም ወንድሜ ብሎ በጣም 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 ደስ ብሎታን በመገኘቱ ግን በጣም ብስቁልቁል ብሏል ማለት ነው። ከዛም እንግዲህ ወንድሙ በትክክል ተናገር እገልሃለሁ አለው። ከዛም ወደ እምብየው ተነሽና ቤቱን እናስተካክል፣ ኧረ ተይ እባክሽ ምሳሌ ተይ ተነሽ እናስተካክል አለቻት። ከዛም ቤቱን ለማስተካከል በጣም እየፈጠነች ነው ምሳሌ ማለት ነው። እንግዲህ አባቷ መጀመሪያ መገኘቱን አላወቀችም፣ ግን ደስ የሚለው ነገር ተገኝቷል ማለት ነው። በጣም ጀግና ሆነው ማለት ነው መጎስና ጓደኛውም መድብልም ማለት ነው። እንግዲህ በብዙ መከራ ወንድሙን ያገኛል ማለት ነው። በጣም ነው ደስ የሚለው፣ በጣም ደስ ይላል። ከዛ እንግዲህ ዳጣም እና ይሄ ደላላ ማለት ነው። ቆይ ዳጣ ለምን እንደመጣሽ አልነገርሽኝም እኮ ዝም ብለሽ የሆነ ነገር ትወጊኛለሽ። በእናትህ ዛሬ ብር ይለቀቃል ተብሏል እና ሰፈሩን እንቀውጥ አላስቸለኝም። ከየት ነው የሚለቀቀው? ወይስ የቅድስት ባል ነው? የቅድስት ባል አላት እንዴ? አዎ ብሩክ ያገባታን ብላ ለደላላው ነገር ገና አዎ ዝም በል በይው እኔ ነኝ የማገባ ቅድስትን ብሎ ቁጭ አለ ደላላው። ለአንተ አትገባህም ለብሩኬ ነው አለችው ዳጣ ማለት ነው። ለማንኛውም ውዶች ስለነበረ ከልብ እናመሰግናለን። ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈጣሪ አምላክ ምን ወዳትንም የኢትዮጵያ ምሁራን ገነት ዳሯን እሳት ያድርግልን። እኛንም በስደት ያለንን ሁላችንንም በሰላም ለሀገራችን ምድር ያብቃል። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን እና ሁላችሁም ታዲያ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ ውድ ቤተሰቦቼ አመሰግናለሁ።